ቦይንግ ድሮኖች የዓለማችን ትልቁ የኤሮስፔስ ኩባንያ በደቡባዊ ኩዊንስላንድ ወታደራዊ ድሮኖችን የሚያመርት አዲስ ፋብሪካ ሊገነባ ነው። ቦይንግ ከሰሜን አሜሪካ ውጪ ይህን የመሰለ ተቋም ሲያቋቁም ለመጀመሪያ ጊዜው ነው። የአውስትራሊያ መንግስት የፖለቲካ ዘጋቢ ራሄል ሪጋ የፍጥነት ፍላጎትን ወደ ዳርሊንግ ዳውንስ ማምጣት ይህ ለኩዊንስላንድ እንደ ትልቅ መፈንቅለ መንግስት ይቆጠራል ሲሉ ተደምጠዋል። የአውሮፕላን አምራቹ ኩባንያ ቦይንግ የዋግነር ኮርፖሬሽን ዌል ካምፕ አየር ማረፊያን በቶምባ ወታደራዊ ድሮኖችን በአውስትራሊያ ውስጥ ለመስራት ቦታ አድርጎ መርጦታል። ይህ ለነሱ እንደ መነሻ ወይም እንዳነሳሽ ጉዳይ ነው። አውስትራሊያ ውስጥ እኛ የቦይንግ ኩባንያ እውነተኛ ማይክሮኮስትንን ለማለት ይቻላል ይላሉ ወይዘሮ ራሄል። በሚቀጥሉት ጥቂት ዓመታት ውስጥ ለሮያል አውስትራሊያ አየር ኃይል ታማኝ የሆኑ በፍጥነት ከናፊ አውሮፕላኖችን ለማሰባሰብ ልዩ ቦታ ይዘጋጃል። እኛ እንደ ቤተሰብ ሁልጊዜ ለዌል ካምፕ የረጅም ጊዜ ራዕይ ነበረን እና በእርግጥ አንድ ላይ መሰባሰብ እንደጀመርን ይሰማናል ብለዋል። ቦይንግ ከሰሜን አሜሪካ ውጪ ይህን አይነት ተቋም ሲያቋቁም ለመጀመሪያ ጊዜው ነው። የተቋሙ ወጪ አሁንም እየተሰራ ነው። ነገር ግን በግንባታ ወቅት 300 ስራዎች እና 70 የሥራ መደቦች ይፈጥራል ተብሎ ይጠበቃል። የመጀመሪያ ግምት ለኩዊንስላንድ በሚቀጥሉት 10 ዓመታት ውስጥ $1 ቢሊዮን ኢኮኖሚያዊ ጠቀሜታ አለው የሚለው ነው። ተዋጊዎቹ ድሮኖች በአውስትራሊያ የተነደፉ ናቸው እና አርቲፊሻል ኢንተለጀንስ በመጠቀም ከሌሎች የመከላከያ አውሮፕላኖች ጋር አብረው ይጓዛሉ። እያንዳንዱ 12 ሜትር ርዝመት ያለውና ወደ 4000 ኪሎ ሜትር የሚጠጋ ክልል አለው። እነዚህን ምርቶች በዓለም አቀፍ ደረጃ ወደ ውጭ ኤክስፖርት ማድረግ እንፈልጋለን ይላሉ ወይዘሮ ራሄል። በዓለም ዙሪያ ካሉ ሌሎች ሀገራት ከፍተኛ የሆነ የቦይንግ ድሮኖችን እናቀርብላቸዋለን። የሚጠይቁ ፍላጎቶችም እንዳሉ አውቀናል። መከላከያ ምን ያህሉን እንደሚያዙ የመጨረሻ ውሳኔ ላይ ገና አልደረሰም። ነገር ግን በብዙ $1 ሚሊዮን የሚገመት የቤት ውስጥ ድሮን ኢንዱስትሪን ይደግፋል ተብሎ ይጠበቃል።